ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው ወታደራዊ እንቅስቃሴ በተለይ በጎጃምና ጎንደር አካባቢ በቀጠለው ጠንካራ ውጊያ አብይ አህመድና ብርሃኑ ጁላ ያሰለፉት በርካታ ወታደር እጅግ በጣም በሚያሳዝን ሁኔታ በፋኖ በተወሰደበት ጠንካራ እርምጃ አብዛኛው ተደምስሷል። ዛሬ መጋቢት 24 ቀን 2018 ዓ.ም በጎጃም አካባቢ በተደረገው ጠንካራ ውጊያ የአማራ ፋኖ ብሔራዊ ንቅናቄ 54ኛ ክፍለ ጦር አብይ አህመድ ያሰማራውን በርካታ ወታደር በአስገራሚ ሁኔታ በርካታውን ረፍርፎ ድል መቀናጀቱን አሳይቷል። በአጠቃላይ አብይ አህመድና ብርሃኑ ጁላ በአማራ ክልል ያሰማሩት በርካታ ወታደር በሚያሳዝን ሁኔታ እያለቀ ቀጥሏል። በተመሳሳይ የአብይ አህመድ አገዛዝ ምርጫ አካሄዳለሁ በሚል አዲስ አበባ ቁጭ ብሎ ድራማ መስራቱን ቀጥሎበታል። ይህ በእንዲህ እንዳለ ዛሬ በአማራ ክልል በተለያዩ ከተሞች ላይ ህዝባዊ ተቃውሞ ተቀጣጥሎ ጀምሯል። በጎጃም እነማይ ወረዳ ቀበሃና ዴንሳ፣ ሸበል በረንታ የተባሉ ከተሞች ላይ የአማራ ህዝብ ንቅል ብሎ ወጥቶ አብይ አህመድ ሊሰራ ያሰበውን ድራማ በከፍተኛ ሁኔታ ተቃውሞ አሰምቷል። ሰላም በሌለበት ምርጫ ሊኖር አይችልም። ሰላም በሌለበት ምርጫ ሊኖር አይችልም። It is a joke. It is a joke. It is a joke. It is a joke. የምርጫ ወረቀት አታባጉ። የምርጫ ወረቀት አታባጉ። በተመሳሳይ ደቡብ ወሎ የቀጠለው ህዝባዊ ተቃውሞ እጅግ በጣም አስገራሚ እንደነበር የደረሰን ምስል አሳይቷል። ደቡብ ወሎ ተንታ ወረዳ ህዝቡ ንቅል ብሎ በመውጣትም በርካታ መፈክሮችን አሰምቷል። አብይ አህመድ የሚመራው ብልጽግና ፓርቲ በአማራ ክልል የምርጫ ድራማ እንደማይሰራ ተነግሮታል። ያዕቆብ በርስ መተኮሱን ያዕቆብ አሸባሪ አስገብቶ እያስደፈረን ነው። አጨብጭበን አስገብተን ተቀብለነው 5 ዓመት ሙሉ ጨፍጭፎናል። ድጋሜ የእኛን ፍላጎት ሳያሟላ እየደበደበን እየረሸነን ማዳበሪያ አስቀርተብን እየተሰቃየን ድጋሚ 5 ዓመት እሱን አንመርጥም። እኛ የሚያስፈልገን ጦርነት ሳይሆን ማዳበሪያ ነው። ማንኛውም መንግስት ሰራተኛ የሚጠቀመው እንጀራ የሚኖረው ገበሬ ያመረተውን ነው። ገበሬ እንዲያመርት ማዳበሪያ ያስፈልገዋል። ጦርነት ይቁም፣ ማዳበሪያ ያምጣ። ከዚያ በኋላ እንነጋገራለን። ማዳበሪያ ካልመጣ ጦርነት ባለበት ቦታ ምርጫ የለም። ምርጫ ያስያለው እስካሁን በረው ስላልጨረሰን 5 ዓመት ስለሞላበት አጭበርብሮ አሁንም ድጋሚ 5 ዓመት የቀረው አማራ አይታረም።
አይታረድም አይታረድም። የኢትዮጵያ ሕዝብ እንጀራው የሚያድረው ከገበሬዎች ነው። ገበሬ ካላመረተ እንጀራ መብላት ዳቦ መብላት የለም። ስለዚህ በአንድም በሌላም መንግስት ማዳበሪያ ያምጣ፣ ጦርነት ያቁም። የሀገር መከላከያ ሰራዊት የሀገር ዳር ድንበር የሚጠብቅ እንጂ በየሰፈሩ ገብቶ የ7 ዓመት ሕፃን ልጅ የ55 ዓመት ትልቅ ሴትዮ በቡድን የሚደፍር ክብር የሚያዋርድ አይተንም ሰምተንም አናቅም። መንግስት ግን በእሱ ትዕዛዝ መሰረት ልጆቻችን ተደፍረዋል፣ ሚስቶቻችን ተደፍረዋል። ከዚህ ስርዓት ይውጣ፣ መከላከያን ያውጣ። ማዳበሪያ እንፈልጋለን። ይሄ እንዳጠቃላይ የወሎ ገበሬዎች፣ የጎጃም ገበሬዎች፣ የጎንደር ገበሬዎች፣ የሸዋ ገበሬዎች፣ አጠቃላይ የኢትዮጵያ ገበሬዎች የሁሉም ጥያቄ ነው። ማዳበሪያ እንፈልጋለን። ይህ እንደምታዩት ሞፈር ቀንበር ይዘን ቀርበናል። ምልክቱ ማዳበሪያ ይምጣልን ነው። ማዳበሪያ ያስፈልገናል። ጦርነት ይብቃን። ከጦርነት ጥቅም የለም። መንግስት ጦርነት ያቁም። እናመሰግናለን። በተመሳሳይ ሸዋ ጠቅላይ ግዛት ቀወት ወረዳ ህዝቡ ንቅል ብሎ በመውጣት አብይ አህመድ ሊሰራ ያሰበውን ድራማ በአደባባይ እንደማይቻል አሳይተውታል። በሸዋ ቀወት ወረዳ የወጣው ማህበረሰብ በአጠቃላይ በርካታ መፈክሮችን አሰምቷል። ዳውን የአብይ አህመድ አገዛዝ የሚለው መፈክር ከፍ ብሎ ተሰምቷል። የሽግግር መንግስት ይቋቋም። ሰላም ሳይኖር ምርጫ ሊኖር አይችልም። በጦርነት ውስጥ አይሰራም። Let's go.
በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከሚያስተዳድራቸው ከተሞች መካከል አንኮበር ከተማ የሚኖሩ ነዋሪዎች በአጠቃላይ ንቅል ብለው አደባባይ በመውጣት ህዝባዊ ተቃውሟቸውን ጀምረዋል። ዛሬ ሰላማዊ ሰልፍ የወጣው የአማራ ህዝብ በአጠቃላይ መሪው የአማራ ፋኖ እንደሆነ ህዝቡ በፍቅር አሳይቷል። በተመሳሳይ አብይ አህመድ የሚመራው የብልጽግና ፓርቲ አይደለም ኢትዮጵያን መምራት ይቅርና እያንዳንዱ አባል ራሱን ቤቱን ማስተዳደር እንደማይችል ህብረተሰቡ በደማቅ መፈክር አሰምቷል። ሰላምና ጦርነት ሰላምና ጦርነት ብርሃንና ጨለማ ነው። ብርሃንና ጨለማ ነው። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ በጎንደር አካባቢ እጅግ በጣም በሚያስገርም ሁኔታ አብይ አህመድና ብርሃኑ ጁላ ያሰማሩት ወታደር የፋኖ ታጣቂዎችን ለመደምሰስ ባደረገው እንቅስቃሴ የአማራ ፋኖ ብሔራዊ ንቅናቄ አፋብን ገዢ ቦታዎችን ተቆጣጥሮ ባደረገው የመልሶ ማጥቃት እርምጃ በርካታ የአብይ አህመድ ወታደር እንዲደመሰስ አድርገዋል። መጋቢት 24 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በጠላት ላይ ከፍተኛ ምት አሳርፎበታል። ዛሬ መጋቢት 24 2018 ዓ.ም ከጋይንት እንቅስቃሴ ላይ የነበረን የጠላት ኃይል ልዩ ስሙ መኳያ በተባለ ቦታ በፋኖ በተወሰደበት የመልሶ ማጥቃት እርምጃ ከፍተኛ የተባለ ምት አርፎበታል። በሻለቃ አንደበት ክንዳለም የሚመራው አንበሳው ጋይንት ክፍለ ጦር መሃል ጋይንት ብርጌድ ጠላት እንቅስቃሴ ላይ እያለ በከፈተበት የተጠና የማጥቃት እርምጃ ከ15 በላይ የአብይ አህመድ ወታደር እዛው እንደተደመሰሰ አረጋግጠዋል። በተጨማሪም ከ25 በላይ ብርሃኑ ጁላ ያሰማራው በርካታ ወታደር ከቀላል እስከ ከባድ ከፍተኛ ጉዳት ደርሶበታል። በተጨማሪም የመከላከያ ሰራዊት ከፍተኛ አመራር ይንቀሳቀስበት የነበረ አንድ ፓትሮል መኪና ከጥቅም ውጭ እንዲሆን ተደርጓል። በዚህ ፓትሮል ላይ በተወሰደው እርምጃ መኪናው ላይ የነበሩት የመከላከያ ሰራዊት አባላት እንዲሁም አመራሩ እንደተገደለ አረጋግጠዋል። አንድ ዲሽቃ ከባድ መሳሪያ ለፋኖ ገቢ ሆኗል። 3 አስቃጥላ የዲሽካ ተተኳሽ ሙሉ ከነካዝናው ገቢ ሆኗል። በተጨማሪም ከ1000 በላይ የክላሽንኮቭ ተተኳሽ ተማርኳል። በተመሳሳይ የአንበሳው ጋይንት ክፍለ ጦር አካል የሆነው የግራንች አድማሱ በላይ ብርጌድ ገደባ ላይ ከብልጽግናው ሰራዊት ጋር እየተፋለመ ይገኛልን ብለዋል። ይሄ ቀጥሏል የተባለውን ከባድ ውጊያ የክፍለ ጦሩ ዘመቻ አርበኛ አለማየሁ የመራው ሲሆን በጠላት ላይ የደረሰ ቁሳዊና ሰብአዊ ውድመቶችን በተመለከተ በዝርዝር ይዘን እንመለሳለን ብለዋል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ የቀኑን ድል በተመለከተ በሰጠው መግለጫ የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።